ለባለቤቱ አይነድም እሳቱ ሪያል ማድሪድ ነው የሻምፒዮንስ ሊግ ባለቤቱ አባቴ ቫልቬርዲ ምን አይነት ኳሊቲ ምን አይነት ቨርሳቲሊቲ ማችለው ጎል የለም እንዴ አንተ ቆይ ዊንገር ወይ ፉልባክ ነህ ወይ መሀል ተጫዋች ነህ ኧረ ንገረን ለአላህ ብለህ ቫልቬርዲ ለአላህ ብለህ ሪያል ማድሪድዬ ወላሂ ላትፈላው ደግሞ መሀል ሳፋሪ በሁለት ጥይት ይመታል አባቴ አርባ ፕሪሚየር ሊግ ላይ ወጥተህ በቃ ቻው ሰላም ጨርሰናል እንግዲህ ፕሪሚየር ሊግ ላይ እንግዲህ ፈላው እኔ እየቋጠርኩብህ ነበር አሁን በለኝ ግዴታ ሰራ ነው አባቴ አቋመን እየጎዳ ነው አርባ ፕሪሚየር ሊግ ላይ ወጥተህ በቃ ማድሪድዬ ይመችሽ ሀላ ማድሪድ በለናል ይሄን በቃ ተውት ይጣመን በቃ ፕሪሚየር ሊግ ላይ ጠንከሩ በቃ ይሄን ተውት በቃ ለቃችሁት በቃ አንጨውትም በሉ ከራ ፕሪሚየር ሊግ ላይ ጠንከሩ እንዴ ነው እሺ 3-0 በሆነ ውጤት ተሸንፈናል በቃ ምንም አንሰካከሰ መቀበል ያለብን ነገር ነው ብቃት ነው ያሸነፉን ገብቷል ብንቃጠልም መቀበል ነው ያለብን ዘንድሮ ያለብን ነገር ማለት ነው አይ ዶንት ቲንክ ሶ ምንም አልዋሽም ቀጣይ ካምባክ እናረጋለን የሚለው ነገር እኔ ካይምሮ ያውጥቻለሁ ጭራሽ የማይታሰብ ነገር ነው ጭራሽ እነሱ 3-0 ውጤት ይዘው መጥተው እዛ ጋር ካምባክ እንድናረጋባቸው ምናምን በፍጹም ማንን ይዘው እንደገቡ አይተናል ዛሬ ይሄ ሰውዬ አውሬ ሆኖብን ነው ዛሬ የመጣው ኤፍኤ ካፑ እንደምታውቁት ነው ከሊቨርፑል ነው ካራቦ ካፑ አርሰናል ነው ፕሪሚየር ሊጉም እንደምታዩት ነው ቻምፒየንስ ሊጉም እንደምታዩት ነው ዘንድሮ ትሮፊለስ ነው የምንሆነው ከባድ አመት ነው የሚሆነው ስቲል ሆፕ አለ ግን አይ ዶንት ቲንክ ሶ እኔ እግዚአብሔርን እኔ አይ ዶንት ቲንክ ሶ በዚያ ጫወት ማድሪድን ቀጣይ ለዞም ካምባክ እናደርጋለን ምናምን ብዬ በፍጹም በርናባው ላይ ሄደ ማለት ነው በእርግጠኝነት እንደምታሸንፍ የምታውቀው አርሰናል ስትሆን ብቻ ነው በርናባው አክብራ ፈርታና ተሳቃ የምትጠብቀው የእንግሊዝ ቡድን አንድና አንድ አርሰናል ብቻ ነው ፌዲ ቫልቬርዴ እጅግ በጣም ደምቆ ባመሸበት ጨዋታ የመጀመሪያ ሃትሪኩን ሰርቷል በ42 ደቂቃ ውስጥ የሚገራረሙ ጎሎች አሳይቶናል የሚገርም ፐርፎርማንስ ማድሪድ ማለት ነው አመቱን ሙሉ ሲጫወታቸዋለሁ እንደ ዛሬ በሚገርም የመከላከል ጥበብ ሲከላከላቸው አላቀ አርኖልድ ራሱ በቃ አንድ ሁለቴ መጀመሪያ ላይ ዶጎ አስደነገጣት ከዛ ዲሰንት አርኖልድ እጅግ በጣም የሚገርም ሪያል ማድሪድ ግን ማለት ነው ቪኒሲየስ ጁኒየር ያንን ፔናልቲ መሳት አልነበረብህም ኦሬዲ ማለት ነው ያለቀ ጨዋታ ነበር ከንደ ሌጉ ምንም ሊያሳስባችሁ አይገባም ነበር ያቺ ጎል ብትገባ ማለት ነው አሁን ያሳስባችኋል እያልኩ አይደል ኦብቪየስሊ ያሳስባችኋል ጋርዲዮላ ዝም ብሎ ይጠብቃል ብዬ አላስብም ግን ማለት ነው በቃ እንዴት ነው እርፍ ብላችሁ የምታጠናቅቁበት ውጤት ነበር ቪኒሲየስ ጁኒየር አምክኖታል ትችላለህ በቃ ትችላለህ ቫልቬርዲ አንተ ልዩ ፍጥረት ነህ ተከላካይ መሆን ትችላለህ አማካይ መሆን ትችላለህ አጥቂ መሆን ትችላለህ በጣም የምትለየው ተጫዋች ነህ በቃ እኔ ማለት ነው ማድሪድን ማንም አባቱ ሊያናነቁ አይገባም ምድራችን ላይ ያለ ቡድን በሙሉ ሊያከብረው የሚገባ ቡድን ነው በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ጀመው አስቀድሜ ተናግሬያለሁ ማድሪድ ሲቲ ሊያሸንፍበት የሚችለው 3 ምክንያት ማድሪድ በመሆኑ ብቻ ነው ብዬ ነግሬያችኋለሁ አይደለ ስለሆነም በአግባቡ ግርፍ አድርጎታል 3-0 በሆነ ውጤት ቪኒ ጁኒየር አፈር ብላ የሳቶን ፔናልቲ አይታችሁታል አይደለ እሱ ዋጋ በቀጣይ ኢትሃድ ላይ እንዳስከፍላቸው መፍራት ነው እንጂ ከዛ ውጪ ማለት ነው ይሄ ማድሪድ ጥንቅቅ ብሎ ዛሬ ኮራ ደልቀቅ ብሎ ነው ያሸነፈው ዳና ሮማ እኔ በህይወቴ እንደዚህ ሲንበጫበጭ አይቻላቅ እኔ ሮማ ውስጥ ሁላችኋለሁ ይሄ ልጅ አስቧል በነጋቱ ሶ ሲሰለጥና አይቻለሁ እኔ በቃ ሲንዲ ሲንበጫበጭ አይቻስተውዩ አላቅም ዛሬ ፔናልቲውን ከመመለሱ ውጪ ያን ያህል አልነበረም ግን ማድሪድ ወሳኝ 3 ንጹህ ጎልና 3 ነጥብ በመውሰድ ወደ ቀጣይ ዙር ለማለፍ ጥቂት ነገር ብቻ ነው የቀረው ሪሞንታዳ ይደረግበታል እሱን አብረን የምናይ ነው የሚሆነው ግን ለዛሬው ማድሪድ ይችላል ወይኔ ወንድ ልጅ አራዳ ልጅ ከሰው ጋር ነው ብለው ከኤአይ ጋር ጫወቷቸው ሌላ ምንም የለም በርናባው ላይ ያልተሞከረ የት ሊሞከር ነው ብለው ያራዳ ልጅ ፕሌይስቴሽን አረጉት ሲቲን ያራዳ ልጆች ባፍዛ ደንግ 3-0 እንደውም ቪኒ ያራዳ ልጅ እኔ እንደው የነን ፔናልቲውን አላስቆጥርም ብሎ ስተውት ነው እንጂ ኮርቷ ግን አንተ ኮርቷ ምን ጀምረን ያራዳ ልጅ በድንገት እንኳን በሰተት የመጣ ኳስ አይገባብህም እንዴ በምንድን ነው በጎልፍ ኳስ ብትጮት አታገባም ኮርቷ ላይ ያራዳ ልጅ በስለት ነው ምል ኬቨን ደብሮይኔ ካልኖረህ በስተቀር በጣም ከባድ ነው ያራዳ ልጆች ዛሬ
በየትኛው መንጋ እኔ ላይ አይገባም። ሮዲገር ራሱ ሊያገባበት ሞክሮ ነበር። አይሆንም እኔ አልፈቅድም አለ። ማድሪድ ቻምፒዮንስ ሊግ ላይ ያራዳ ልጆች ከፊትም እኮ የጉራጌ ቢላ ነው ስልህ እኮ ያልሰማልከኝ አይምርህም እኮ ነው ምልህ። ነገሮች ለፔፕ ጋርዲዮላ እና ሰራዊቱ እንግዲህ የከረሩ ይመስላሉ። አናውቅም እንግዲህ ታር ላይ ምን ይፈጠራል አብረን ምን ይሆናል። ሐሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደም ሼር ኮፒሊንግ ግዴታ ነው። ይመቻል። ማድሪድ ማድሪድ ሃላ ማድሪድ ማንዬ እንችላለን። ፌዴሪኮ ቫልቨርዴ ምን አይነት ጽድት ያሉ 3 ሃትሪክ ገባርለ ደግሞ በአሲስታንት ኮቻችን ማን አዲስ የመጣ ኮቻችን የኤምባፔ አሲስታንትን ይዘን ገብተን ያለ አሰልጣኛችን አምጥተን ቤርናቦ ላይ 3 ማን ሲቲዝንስ ገባሽ አይደለ? ይሄን ቶርናመንት መሄድና መጫወት ካልቻልሽ መሸነፍ ያለብሽ እንደዚህ ነው። በቃ ልብ የሚሰብር ሽንፈት ማለት አሁን ኢቲአር ላይ ይሰጡሻል። ከሱ በፊት ግን ዌስትሃም በዚህ አቋምሽ ዌስትሃም እንደሚለጥፈሽ እንዳትጠራጠሪ። ይሄ ነው ማድሪድ። በቃ ቻምፒየንስ ሊግ ነው ማድሪድ። ገባ ከተሸነፍሽ አይቀር እንደዚህ ነው መሸነፍ ያለብሽ። አሁን ይሰጥሻል ደግሞ ኢቲአር ላይ። ከዛ ላይ ደግሞ ዌስትሃም ደግሞ ከፕሪሚየር ሊግ ያስወጣሻል። ሊቨርፑል ከኤፍኤ ካፕ ያስወጣሻል። ትሮፊ ለስማን በአንድ ሳምንት ከ4 ዋንጫ ቻው። አሁን ፈላዎች ምሰሩትን ቪዲዮ ነው ማየት ፈልገው። ፈላዎች ምሰሩትን ቪዲዮች ቡድን ተማመናሉ ሲተንስብት ቀለብሰዋለን ብሎ በእናታችሁ ፔፕ እንደማይቀለብሰው እንደሚያቅ ሮቴት አድርጎ ሲጮት ታየዋል። በተለይ ዌስትሃም ካሸነፈ ሮቴት ሲያደርግ ታየዋል ማለት ነው። ተስፋ ስለቆረጠ ማለት አድክሚያንስ ፈላው ካምባክ አለ። ተስፋ እንዳትቆርጡ ካምባክ አለ። የዌስትሃም ጨዋታ ላይ ጉልበት እንዳታባክኑ ገባ። የዌስትሃም እኛ የትም ፍቃቅ አንልም፣ ችግር የለም ጥለናችሁ አንሄድም። ፕሪሚየር ሊጉ ላይ እንጠብቃችኋለን። የዌስትሃምን ጨዋታ ቀለል አድርጋችሁ ተጫወቱ፣ ጉልበታችሁን ሰብስቡ። አቻ ብትወጡም ችግር የለም፣ ብትሸነፉም ችግር የለም። ዋናው ማድሪድን ካምባክ መስራት ነው። ጉዶሽ ዛሬ ግን ሬቢሲ ምንድነው? ቫልቬርዴ እንደዚህ ይችላል እንዴ? ቫልቬርዴ እስቲ ላሊጋ የምታዩ ሰዎች ንገሩኝ። ምንድነው ቫልቬርዴ? የዛሬ ዓመት እኛ ነበርን ማድሪድን 3-0 የለጠፍናት። ለጠፉሽ እንግዲህ ፈላው አይዞሽ። ምንም እንደማንፈጠር ያው ፈርስት ሃፍ በሰራሁት ቪዲዮ ማየት ትችላላችሁ። ምንም እንደማንፈጠር ግልጽ ነበረ። ከወጣንም ወይ ሬሞንታዳውን ሂታር ላይ እንሰራዋለን ወይ ደግሞ ከወጣንም በጊዜ ገባ አይደል እንጂ እዛ ከሙኒክ ጋር ገና ይሄንንም አልፈን ከሙኒክ ጋር ከምንጮት ከወጣንም ካሁን ወጥቶ ፕሪሚየር ሊጋችን ላይ ማተው እኛስ አንዴ ዩሮፕ ላይ ነግሰናል። ያራዳ ልጅ ምንም ያልነገሰ ቡድን ይመጣና አሁን ደጋፊ ሊያበሽቅ ይሞክራል። እዛ የህፃን ምድብ ላይ ደርሶት ማለት ነው። ለማንኛውም ምንም ማለት አያስፈልግም ስለ ጨዋታው። የማን ሲቲ ፖስት ላይ እንዳለ ኮሜንት ብታዩ ፔፕን ነው የሚሰዱት ምናምን በእኛ ስለማያምርኩ ግልጽ እኮ ነው። ፔፕ ነው ሁሌም ያስበላን። በቃ አዳዲስ ነገር ይሞክራል። ኤትኖሪን ከመጀመሪያው ለምን እንዳስቀመጠው አልገባኝም። ኦራይሊ እዛው ሚድፊልደር ነው መጫወት የነበረበት። ቸርኪን እንዴት ነው ቁጭ የምታደርገው እንዳይነት ጌም ላይ ብቻ ብዙ አቃቂር ከማውጣት ዝም ብሎ መቀበል ነው። ፒታር ላይ እንግዲህ ተስፋ እናደርጋለን። ችግሩ እኮ 3 ብናገባ እንዳይገባብንም ወይ ነው። አሁን እንደው ማድሪድ ያስተረፈው ለዌስትሃም አይበቃም ነው የምትሉት? እኔ በቃል እያልኩ ነው። ፈላው ወይኔ ተጫወቱባችሁ። ሰከንድ ሃፍ ግን ምድር የተዝበጠበጡት እንዴ! ስንት ጎል እየጠበቅን ስንት ነገር እያሰብን እኛ 6 ሆነ 5 ሆነ እያለን እየቆጠርን ለነገሩ ይበላችሁ እናንተ ናችሁ። እዚህ የሱን እዩ ብላችሁ ዘጋ 5 ጎል ያስመለጣችሁ እናንተቻችሁ ደግሞ ፈላው ወጥተው ወሽ ለከተለ ወሽ ልቆ አጥሎ አብጭቁ ከምትቆጥ ጽብቅ እኔ ማድሪድ ደጋፊም አይደለም ምናቸውም አይጠመኝም። ግን ወይ አሁን እንደው ይሄ ስብርብራችሁ ይሄ እንትንነታችሁ ወይ ለዌስትሃም አትርፈው ጌታው ለዌስትሃም አትርፈው። አይጠንካራው ፕሪሚየር ሊግ እዚህ ሲቲ ገና ፈርስት ሃፍ 3-0 በማድሪድ እየተለጠለጠ ነው። ቼልሲው እዛች ጋር 2-1 እየተመራች ነው። ቶተናምም ተሸኝታለች። አርሰናልም ሩቅ የምትሄድ አይመስልም። ከዚህ በኋላ ሲጀመር ቻምፒየንስ ሊግ የሜንታሊቲ ጉዳይ ነው። አሁን ዛሬ ማድሪድ እንዴት ብሎ ሲቲ ላይ ገና ፈርስት ሃፍ 3 ጎል እንዳገባ በየትኛውም እግር ኳስ ሂሳብ ልታስረዱ አትችሉም። በቃ ይሄ ከዚህ በኋላ ሲጀመር ቻምፒየንስ ሊግ የሜንታሊቲ ጉዳይ ነው። ቦዶ ግሊምት ደግሞ እዛ
ስፖርቲንግን 2-0 እየመራ ነው። ብቻ ዛሬ ያበደ ጨዋታ ነው። ከዚህ በኋላ ሲቲ ብዙ ያገባል ብዬ አላስብም። አርፈ ወደምንፈልገው ፕሪሚየር ሊግ ትኩረት ሲቲ ሪያል ማድሪድን ከሜዳ ውጪ ሄዶ ማሸነፍ ማለት ነው ለሁሉም ቲም የተፈቀደ ነገር አይደለም። ገብቷችኋል አይደለም? ቫልቬርዴ ብቻውን ኩክ አደረጋችሁ። አንተ እንዴት ነው የሚችለው? በኢየሱስ የእውነት ምል አንተ ቪኒሺየስ የተባልክ ሰውዬ ምን ፔናልቲ ከድሮም መምታት አይችልም። ከድሮም ፔናልቲ በቃ የሚያገባው ፔናልቲ ራሱ እንዴት እንደሆነ አይታወቅም። በጣም የሚያዝ ፔናልቲ ነው የምትመታው። እረፍ፣ ራስን አትቀይርም እንዴ? ማን ራስን አረ በእናትህ በጣም መታ አት ቫልቬርዴ ሙሉ ጨዋታውን ኩክ ያደረጋችሁ ምንድነው እንዴ? ወይ እንደዚህ በጭንቅላቱ በኩል ተወሰደበት። የምርም ማለት ነው የምርም አንተ የፓላስ ተጫዋች ነህ፣ ለትንሽ ክለብ ነው የምትሆነው ነው ያለው። አተ በስማ ቫልቬርዴ በስማ አርኖልድ ኩክ ይደረጋል ተብሎ ሲጠበቅ ማለት ነው ዶኩን ይዞት ሙሉ ሲቲን ኩክ አደረገው ይሶይ ብቻውን። ማን የማድሪድ አሰልጣኝ በጣም ነው የበለጠው፣ በጣም ማለት ነው የምር አውትስማርት ተደርጓል። ጋርዲዮላ በጣም ነው የተበለጠው። የእውነት እምላችሁ ማን እኔ ሃላንድ ኳስ ሲነካም ምንም ያየሁት ነገር የለም። ሩዲገር ማን ማርክ ላይ ማለት ነው በጣም ባለጌ ሰው ነው። ሃላንድን ለስንተኛ ጊዜ ነው አሁን ኩክ ሲያደርገው? እንካ የኔ አንበሳ እንካ የኔ ፈላ ደከመህ አሮጣ ሄደዛ ፕሪሚየር ሊጉን አስጠልልን ከወያለው ከቻልክ በእናትህ አዝረከረከ ሪያል ማድሪድ እዚህ ላይ እኔ እንድታስጠልልኝ ሪያል ማድሪድን የፈለኩት እኮ ሴሚ ፋይናል ላይ እንዳንገናኝ ነው። ከፒኤስጂ ጋር ደርሼ ያው እግር ኳስ ነውና ካልኩሌሽን ትሰራላችሁ ከዛ ብዬ ነው። አልቻልክም አንተ ግን ፎጣ ፎጣ ምንድነው ፈለው ምንድነው እንዴ? አሁን በሜዳችሁ ሪሞንታዳ ምናምን እንድታስቡ ነው። አራባዱ ሊቨርፑል እኮ አይደላችሁም እናንተ የ2018 ነው አይደላችሁ። በዚህ ላይ ተታግለ እንኳን አንድ ለባዶ ብትሸነፍ ምናምን እሺ ተስፋ ይኖራል። አልቋል በቃ። አሁን ፎከስን ፕሪሚየር ሊግ ላይ አርግና ከወያለው አስጥልልን ከቻልክ በቃ ሰውዬ በቃ በእግር ኳስ መስማማት ካሉብን ነገሮች አንዱ ሁላችንም ማለት ነው በቃ ሲቲ የፈለገ ማድሪድ ጥሩም ቢሆን መጥፎም ቢሆን አይችለውም። በቃ ይሄን መተማመን አለብን። ምንም ጭቅጭቅ እንዴ በየአመቱ ዝም ብሎ መለጠፍ አይሰለቻችሁም እንዴ? ማድሪድ እኮ ጥሩ አይደለም ማለት ማድሪድ ጥሩም ቢሆን መጥፎም ቢሆን አስችሉትም አንዴ 4-0 ከዛ በርናቦ ምናምን ደገማችሁት በቃ። ከዛ በኋላ ነው ሲጀምር መሸለልም ምናምን የተጀመረው እንጂ እንዲህ ሁሌ መሸነፍ በስመ አብ። ቫልቬርዴ ግን እኔ ልጁ ቨርሳታይል እንደሆነ ይታወቃል። የትም ታጭቷል። የሆነ በረኛ ራሱ ታስገባው እኔ በቃ ልጁ በጣም ቨርሳታይል ነው። ግን 9 ቁጥር አጥቂ አርጎ ቢያሰልፈው ከኤምባፔ በላይ ጎል የሚያገባ ይመስለኛል። ምን አይነት ፊኒሺንግ ነው እያሳየን። በቃ ቲፒካል 9 ቁጥር ቲፒካል ማለት ነው። እኔ እኮ ማድሪድ ቻምፒየንስ ሊግ ላይ ምን እንደሚሆን እኮ አላቅም። እኔ ወደ ምን እንደሚቀየሩ አላቅም። ምን እንደሚቀይራቸው አላቅም። ምን አይነት ይሄ ማድሪድ ነው ላሊጋ ላይ ነበረው? ይሄ ማድሪድ ነው ላሊጋ ላይ ነበረው? ቫልቨርዴ 3 ጎል ቫልቨርዴ ምን አይነት ተች ናት ያቺ ኳስ! ምን አይነት ተች አድርጎ አልፎ የቀረቀረው! ኧረ ማድሪድ ኧረ ሲቲዝንስ እኔ ቋጠርኩላችሁ በእንግሊዝ ቋጠርኩ እዚህም ቋጠርኩ። ኧረ አታሳፍሩኝ። ሰከንድ ሃፍ የሆነ ነገር ፍጠር። አንዱ ለጎል ግዴታ ክፍተር የሆነ አለበለዚያ አልቋል ጨዋታው። ቤርናቦ አልቆ ነው የሚካሄደው በቃ። ማድሪድ ባይኖር ግን በማን ደስት ነበር? እግዚአብሔር ገና ሲቲ በፈርስት ሃፍ 3-0 ጥፍጥፍ ነው ያደረገልኝ። hala ማድሪድ ቫልቬርዴ እንዴት አባ ነው የምትችለው? በእግዚአብሔር ስወድኩ ወንድ አጉርተኛል። ባርሳል ብቃጠለ በማድሪድ ደስታለሁ። ግባና ወጣው። ጋርዲዮላ ደግሞ ታውቃላችሁ አይደል? አንድ ጨዋታ እስኪሸነፍ ከተሸነፈ ድንግዝግጡ ነው የሚወጣው። በቃ እንግዲህ ማድሪድ ሁሌ የሲቲ ጌታው ነው። ፕሪሚየር ሊግ ይመጣል። በቃ ነጥቡ በሰፊ ልዩነት መራ ነው። ፕሪሚየር ሊጉን ደግሞ ሰና ብለን በላ ነው ማለት ነው። ገና 2 ጎል ይቀራል። 5-0 ነው የሚያልቀው። hala ማድሪድ ግባና ወጣው። ቫልቬርዴ ሰውነህ ምንድነው ሀቢቢ? ዋው ይሄ ነው ማድሪድ ስሙ ነው የተጫወተው ማለት 10 ምናምን ተጫዋች ተጎድቷል። እንግዲህ ማን ሲቲ ማለት ነው። እኔ የማድሪድ ደጋፊ ነኝ ታውቃላችሁ፣ ግን ማለት ነው እኔ ሲቲ እንዳለ ፈልግ ነበር ከሙኒክ ጋር ምናምን ታውቃለህ፣ ክራውድድ እንዲሆን እንትኑና ዘን ፕሪሚየር ሊግ ላሽ እንድልልን ነውና አልሆነም። ሙተቻ ነው እንደዚህ ሲቲ አንተ በአላህ ይመቻቸው፣ እንግዲህ ይመቻቸው። እስከ ጥጉን የተጫወቱት እንዳያችሁት ነው ቫልቬርዴ። ኧረ በአላህ እኔ በጣም ጽድት ያለ 45 አይተናል። ኖርማሊ ተስፋ ያለው አይመስለኝም። ሜቢ ሰከንድ ሃፍ 1-2 ጎል ካስቆጠረ ሜዳው ላይ ለእንትን ለማለት ማለት ነውና
እኔ ማድሪድ ቢያልፍ ደስ ይለኛል ብያለሁ። ሶሪ ሲቲ ቢያልፍ ደስ ይለኛል ሀቢቢ ቢኮዝ ታውቃላችሁ ያችን ፕሪሚየር ሊግ ዋንጫ ማለት ነው እንጂ ግን የሚተርፍ አይመስልም። አላህ ያብጅለት ብቻ። የቻምፒዮንስ ሊግ ንጉስ ስትሆን እንዲህ ባልተጠበቅበት መድረክ ልጥልጥ አድርገህ ማንቸስተር ሲቲን 3-0 ታሸንፋለህ ማለት ነው። እንዳለ በሚባል ደረጃ የሪያል ማድሪድ ተጫዋቾች በጉዳት አልነበሩም። ነገር ግን እኔ ያለሁላችሁ ካፒቴኑ ያውም ደግሞ ሪያል ማድሪድ አንድ ፔናልቲ ስቷል ማለት ነው። ማለትም 4-0 የሚሆን ጨዋታ ጀለስ 3ቱን ያስቆጠረው 3ቱ ድንቅ ጎል። ይሄ ነው ጀግናው፣ ይሄ ነው ንጉሱ ሪያል ማድሪድ። hala ማድሪድ ፌዲ ቫልቬርዴ ጋርዲዮላን አሯሯጠው። ጋርዲዮላን ማለት ነው ብቻውን ያሯሯጠው። አረ በቃኝ ነው ያለው ጋርዲዮላ ዛሬ በ45 ደቂቃ ውስጥ ሃትሪክ። ፌዲ ቫልቬርዴ አንድ ተሳስተ አንድ ጎል እንኳን የሆነ ኖርማል ጎል አታስቆጠረ። ምን አይነት የሚያማምሩ ጎሎች ነው ያገባው እንዴ! ዶናሩማ ደግሞ በቃ እድሜ ዘመንህን ከማድሪድ ጋር እንደሸና ከማድሪድ ጋር እንደተንተፋተፍክ እጅ በቃ ልዘረጋለ። ዛሬ ጦጣ ነው ያደረጉ ጦጣ። በስመ አብ ማድሪድ አጋየው። እሺ የዛሬ ሆረር ሙቪ 3-0 አልቋል። ሌላ 180 ደቂቃ እንኳን ቢጨመርልን ጎል አናገባም። ሌላ ማለት ነው 200-300 ደቂቃ ቢጨመር ካሁን በኋላ ጎል አናገባም። ውርደት ማለት ነው። እንዴት ነው? በስመ አብ እኔ ባይዙ የሚያሽረሽሩት ኳስ እንዴት እንደሚያስጠላኝ። አረ በና ቀልጠፍ ብላችሁ ተጫወቱ። እኔ ደግሞ ሌላ የሚገርመኝ ነገር ኮርና ክሮስ ማድረግ እንኳን አንችልም። ፕሮፌሽናል ተጫዋቾች አይደሉ እንዴ? ሁሌ በየቀኑ አለ ትሬኒንግ መሰሩት። ኮርና ቢያንስ መታታ ግባ ቢያንስ ክሮስ። እሺ ሌላው ክሮስ ወይኔ አረ በስመ አብ እንዴ እንዳቃጠላችሁን ተቃጠሉ። እንዲህ ቀኑን ሙሉ ጠብቀናችሁ እግዚአብሔርን ቀኑን ሙሉ ቁጭ ብዬ እንደዚህ ያንሰፈስም ጠብቀ እንደዚህ አይነት ጨዋታ ታሳዩናላችሁ። ወይኔ